እፎይ የሚባለው ወንድም ምን ብሎ እንደተናገረ ጋግራን እንደምንለው ይሆናል ማለት ነው። በምን አይነት ሳይድ ነው የመጣው ሰውየው? ተነጋግረን እንደምንለው ይሆናል ማለት ነው። በምን አይነት ሳይድ ነው የመጣው ሰውየው እንትን የሚለው ስላለ ማለት ነው። ነገር ግን የመጡት ልጆች ለምሳሌ የመጡትን እንኳን የሚያስተምርልን አጣን እንዲሁ የበተናቸው አሉ። የሚያስተምር ጠፍቶ ማለት ነው። ከእስልምና መጥተው እንዲሁ የበተናቸው አሉ። እስቲል አሁን ራሱ የሚበተኑ ልጆች አሉ መጥተው። ምክንያቱም ኦቨር ነው ማስተማሩ በጣም እስልምና ላይ ያሉት ከእስልምና የሚመጡትን ማስተማሩ ትንሽ ከበድ ስለሚል ማለት ነው። እያንዳንዱ ከሀ ጀምሮ ነው እስከ መጨረሻው ድረስ የሚካሄደው። ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስለሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶቹ ሊሄዱ እንመጣለን። ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጂዚያ ሊያስከፍለኝ ወይም ሚስቴን ሊቀማኝ ወይም ደግሞ ነገ ሊያርደኝ እንደማይችል ስለማቅ ማለት ነው። የህይወት ጉዳይን ቢያንስ መኖር ጉዳይ ስላለኝ ማለት ነው። ከዛ አንጻር ፕሮቴስታንቶቹ ጋር ቢሄዱ የተሻለ እንመርጣለን፣ እንዲሁ ከሚበጠኑ ማለት ነው። ኦቨር ስላሉ ማለት ነው። መጥተው ኦቨር ሆነው ተቀምጠው እና ምንድን ነው የሚሆኑት? ባክ ያደርጋሉ ወደ እስልምናው። ምክንያቱም ከሀ እስከ ፐ ጨርሰው የሚያስተምር ስለሌለ ያንን ደግሞ ደጋግመን ለምነን የሚያስተምርልን ከኛ ወገን ስላላገኘን፣ ስለዚህ አትሊስት ተቋም ደረጃ እንኳን ፕሮቴስታንቶቹ መሬት የወረደ እስልምናን አታክ የሚያደርጉበት ሞጁሎች አሏቸው። እኛ ጋር እንደ ክርስትና እንደ ኦርቶዶክስ ግን መሬት የወረደ እስልምናን አታክ የሚያደርጉበት የለም። እስልምናን አታክ አድርገው እስልምና ሐሰተኛ መሆኑን የሉ። ፕሮቴስታንቶቹ ግን ያላቸው በየሴሚናር ውስጥ ያሏቸው እስልምናን እንትን የሚሰጡበት ማለት ነው። ኮርስ የሚሰጡበት አላቸው፣ እየሄዱ የሚሰጡበት የዩኒቨርሲቲ ተማሪዎችን እየሄዱ የሚያሰለጥኑበት ኮርስ የሚሰጡበት እስልምና ሐሰት መሆኑን የሚያሳዩበት አላቸው። እኔ አሁን ደጋግሞ ኢንቫይት አድርገውኛል። አይ ቲንክ ኮርሶቻቸውን እንዳያቸው እንትን እንድል ማለት ነው። ከኛ ጋር ግን እንደሌለ ምንም አውቃለሁ፣ ምንም የለም። እዛኛው ጋር ግን እንደዚህ አይነት ነገሮች አሉ። በዚህ ወኔ በዚህ ድፍረት ሄደው ይሰራሉ ማለት ነው። አትሊስት ተሞክሯቸውን እንኳን መውሰድ አንድ ነገር ነው። ስለዚህ ከዛ አንጻር ነው አንድ አይነት እምነት አለን፣ አንድ አይነት ዶግማ አለን፣ ወይም ደግሞ እንመሳሰላለን ማለት ነገር አይደለም። ነገር ግን ካለው ችግር አንጻር ምንድነው እሱ ካለው ሁኔታ አንጻር አብረን የምንሰራባቸው አሉ። ይሄ ደግሞ ዓለም አቀፋዊም ህብረቶች አሉ፣ የክርስቲያኖች ህብረት አለ። አንድ እንትን ባይኖራቸውም ነገር ግን ህብረት የሚያደርጉባቸው ነገሮች አሉ። ከዛ አንጻር ነው ሰማው ወንድምነት። ዋው በጣም እፎይ እንደዚህ ብሏል። ደስ ይላል። እፎይ እንደዚህ ብሏል። ልቡን ይብልኝ። የዚህ ወንድም ልብ ምን ያህል መልካም ልብ እንዳለው እንዳለው ይብልኝ። ከዚህ ቀጥሎ ይሄኛው የሚናገረውን ስሙ። ከይቅርታ ጋር ቤተክርስቲያን ናት እና እፎይ እያነሳቸውን ምክንያቶች ወይም ደግሞ እኚህ ምክንያቶች የሚሉት ምክንያቶች ነው አይደለም ለማለት ሳይሆን እኔ በግሌ እፎይ የሚሆን በላውዲዮስ የሚሆን ከነ እፎይ ጋር የሚሰሩ የእኛ ኦርቶዶክሳውያን ወንድሞች እህቶች ከእስልምና ወደ ክርስትና የመጡትን ወንድም እህቶች እውነቱን ለመናገር በቂ የስላሴ ትምህርትና የነገረ ክርስቶስን ትምህርት ለመስጠት የሚያንሱ እውቀት አላቸው ብዬ እኔ በፍጹም አላምነው። በደንብ ትችላላችሁ። ለምሳሌ እኛ እዚህ ፕሮቴስታንቱ ላይ ስንሰራ ከፕሮቴስታንት ወደ ኦርቶዶክስ ሲመጡ ቤተክርስቲያን ውስጥ ያለውን መሰረታዊ ትምህርት እኛው ራሳችን ያመጣናቸውን ሰዎች መልሰን ደግሞ የክርስትና ትምህርትን ማስተማር እንደማንሰንፈውና እንደማይደክመን ሁሉ እናንተም እኔ የማውቀውን ነገር ያውቀዋል። እነ ቢኒ ያውቁታል፣ እነ ቆስጠንቲኖስ የሚሆን እነ ቃልም ስጋ ሆነ ሌሎችም ወንድሞች እህቶች የቤተክርስቲያንን ትምህርት አውቃችሁ ነው እስልምና እኮ ጋር ሄዳችሁ ስትከራከሩ ሙስሊሙ
ስለ ክርስትና ሲጠይቃችሁ ልደትን ወይ አኬን አይደለም የምትጠሩት፣ ራሳችሁ እኮ ነው መልስ የምትሰጡት። እንደኔ ወይ እዚህ ነገር ላይ በደንብ ትኩረት አድርገን የምር መስራት ካለብን መስራት ሊሆንብን ይችላል። ወይ ደግሞ እናንተ ራሳችሁ ያመጣችሁን ሰዎች ራሳችሁ የምታስተምሩት የክርስትና ትምህርት እንዲያበቃቸው እንዲያጸናቸው ማድረግ አንድ ራሱን የቻለ መንገድ መሆን አለበት እንጂ እኔ ህብረቱ ዞሮ ዞሮ ከፕሮቴስታንት ወንድሞቻችን ጋር የምናደርገው ህብረት የእፎይ ድካሙና የእፎይ ልፋቱ ምኑ ጋር ነው? እንቅልፍ ማጣቱ ያን ያናገላቱ ከዛ ጨለማ አውጥቶ ወደ ሌላ ጨለማ ማስገባቱ ለእፎይ ምንድን ነው ጥቅሙ? አያችሁት? ይሄ ደግሞ በጥላቻ በጭፍን አይኑ የታወረ የታክሲ ተራ ልጅ በቀሲስ ዲበኩሉ ንግግር ማለት ነው። የታክሲ ተራ ልጅ እሱ የራሱ አባት ናቸው ያሉት። ይሄ በጥላቻ አይኑ የታወረ በጥላቻ የሰከረ ሰው ምን አለ? ከጨለማ ወደ ጨለማ መውሰድ ነው ወደ ፕሮቴስታንት። ይሄኛው ደግሞ የለም ከጨለማ ወደ ክርስትና ወደ እኛ ጋር መጡ አለ፣ ወደ ራሱ ወደ ኦርቶዶክስ ማለት ነው። ከዛ የሚያስተምርልን ስላጣን አሁን እየተበተኑብን ነው። ስለዚህ ወደ ጨለማ ወደ እስልምና ከሚመለሱ ወደ ፕሮቴስታንቱ ሃይማኖት ቢሄዱ እመርጣለሁ አለ። ቢያንስ ከእስልምና ሃይማኖት በምንም እንደማንገናኝ የተሻለ ለክርስትናው እሱ ለሚለው ኢየሱስ ክርስቶስ እሱ ለያዘው ለመጽሐፍ ቅዱስ የቀረብንና ተመሳሳይነት ያለን መሆኑን በአንዳንድ ዶክትሪናዊ ጉዳዮች ላይ እንኳን ባንስማማ ጥላቻ የተጠናወታቸው እንዲህ አይነት ሰዎች ናቸው ወንድምነት። ስለዚህ ይሄን ትናንትና ነው እፎይ የተናገረው። እናም ደግሞ ጉዳይዲያም ትናንትና ነው የሰለመው እና ከዚህ በፊትም ያሉት ከወር በፊት ነው በወሎ ክፍለ ሀገር ላይ ሰለሙ የተባሉት። ስለዚህ ይሄኛው ወንድም ብዙ አሁን ከእስልምና የመጡ የኦርቶዶክሶች ናቸው እስልምና ውስጥ የነበሩ። ከዛ ይሄኛው ወንድም ሲናገር ከእስልምና ወደ ኦርቶዶክስ የተመለሱ ናቸው ነው። የእፎይን ስልክ አላውቀውም። ምናልባት ስልኩ ያላችሁ ሰዎች ካላችሁ አይ ቲንክ ፈቃደኛ ሆኖ ያናገረኛል ብዬ ሰማለሁ። እነዛ የሚላቸውን ሰዎች እኛም ይሁን እንድናስተምራቸው በወንጌላውያን አማኞች ዘንድም ያሉ አገልጋዮች እንዲያስተምሯቸው ይሄ መልካም ልብ ያለው ወንድም ስለሆነ በጣም የተባረከ የተፈወሰ ልብና አይምሮ ያለው ሰው ስለሆነ ከጥላቻነት ከጭፍንነት የወጣ በእውቀት ላይ የተመሰረተ ነገር የሚናገር ስለሆነ እንደነዚህ ግልቦች ስላልሆነ ማለት ነው። እንደነዚህ ግልብ ስላልሆነ ይህን ወንድም ስልኩን የምታውቁ ሰው ካለ ብታገኙኝና ምናልባት እነዚህ ከእስልምና ሃይማኖት አምጥቷቸው እየተበተኑ ያሉ ሰዎችን እነዚህ ቁጭ ብለው ጌም ነው የሚጫወቱት። ጌም አንድ ዶናት ቀይ አበባ ሊሞላ ነው እንዳሸንፈ እንትን ጋላክሲ ያለው አንድ ቀይ አበባ አንድ ቆራ አንድ ሲል ነው የሚውለው እና እነሱ ጌም ይጫወቱ። ምክንያቱም ነፃነታቸው ገና ስላልጠገቡ ማለት ነው። የታክሲ ተራ ልጆች ስለሆኑ አንዳንዴ የወያላ ነገር እንዲህ ያደርጋቸዋል። እሱን ይስሩ። እኛ ግን ወንድማችን ብሶት ተሰምቶታል። ብዙ ሰዎችን በተለይ ከእስልምና ሃይማኖት የሄዱ ኦርቶዶክሳውያንን ወደ ኦርቶዶክስ የሚመልሱበትን እስልምናው ላይ ከፍተኛ ተጽዕኖ ስለፈጠረ ጥያቄ ስለፈጠረ ብዙዎች ዳይቨርት እያደረጉ ነው ከእስልምና ወደ ኦርቶዶክስ ሃይማኖታቸው ማለት ነው። እነዚህ ወደ ኦርቶዶክስ የመጡት አሁንም እንደገና ደግሞ ሌላ ጥያቄ ስላለባቸው ያን ጥያቄ ደግሞ እነዚህ ሊያስተምሩ አልቻሉ። ምክንያቱም ቢዚ ናቸው በጌም። ቀይ አበባ ነው ብሎ የሚሉት ቀይ አበባ እንደውም ከዛ ትናንትና ምን አይናቅም ተብሎ እንደሚባለው እንደዛ አድርጌ ሊያዘውና ለምን ነው መሳቂያ የምትሆኑት? ወይ ከዚህ በኋላ አንድ ፕሮቴስታንት የሚያሳምነው ከሆነ እኔ ሸልማቸዋለሁ። ይኸው ስንት ፕሮቴስታንት የሚያሳምኑ ከሆነ አለ አንድ ፕሮቴስታንት አታሳምኑም፣ እድሜ ለእናንተ አላቸው። ስንት? አንድ ፕሮቴስታንት። ስሙት። ያው እብድ ተብሎ አይባልም፣ ግን እንደው እብድ ከተብሎ ከተባለ እብድን አትንቀውም። አንዳንዴ እብድም ቢሆን ቁም ነገር ያወራልና ስሙት። እሸልማቸዋለሁ። ራሳቸው ባነሱት ሀሳብ አሸማቆ ሲያስወጧቸው አያቸው። ኧረ ራሳቸው በሚጠነስሱት ራሳቸው በሚፈጥሩት ሀሳብ
ነግሬያቸዋለሁ። ወንድማችን ኤፍሬም ባለጊዜ ማታ ላይ እኔ ጋር በጣም ዌዘርን ዋርኒንግ ነበረና አልተኛውም ነበር። መብረቅ ምናምን ነገር የቀላቀለ ምናምን ነገር ስለነበረ ለመግባት አልቻልኩም እና አንድ ቤት ላይ ገብቶ ነገር ቆስቁሶ ወጡ። አንድ ዲያቆን ናትናኤል ናታኒ የሚባል እና ኤፊ ደግሞ በግራና በቀኝ አጣድፎ ትንፋሽ መተንፈሻ አሳጥቷቸው ሲያካልባቸው ነበረ። ሰዎች ሼር አድርገውኝ እያየሁት ነበር በሌላ አካውንት ማለት ነው። እና እዛ ሰዎች ተሰብስበው ወንድማችን ኤፍሬም ባለ ጊዜ በግራና በቀኝ አጣብቆ እንደ በለዓም አህያ ማለት ነው ወደ ጥግ ላይ ሰማይና ያደፍጥልህና ከዛ እግራቸውን ይረግጣቸው እግራቸው ላይ ብቻ ሳይሆን ጭንቅላታቸው ላይ ነው የሚቆመው ያለ ርህራሄ ማለት ነው። እና ዋይ 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 ሲሉ ነበር። አሰማችኋለሁ፣ ሪከርድ አድርጌዋለሁ። ዋይ 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 ያሉ አይ ኤፊ ጨጭ ይልልህና ይሰማል። በደቂቃዬ እንዳትገባ እኔም አልገባብህም ብሎ ጨጭ ብሎ ይሰማና መናገር ሲጀምር ይሄ ሰው እግርም ጭንቅላትም ነው የሚረግጠው። በእውቀት ነው ያልኩ፣ የዝም ብሎ በብልግና አይደለም። እግራቸውንም ጭንቅላት አድፍጦ ማለት ነው። እኔ እንደሰማሁት እሱም ሰምቷል። ቆይ ውካታውን ላሳያችሁ። አቤቱ ጌታዬ፣ የቱ ጋር ነበረ? እንዲበል አትልም። ያ ነው መለየት ማለት ባይዘዌ በአስተምህሮ ደረጃ ነው። እሺ ለምን ከምንድን ነው ግን ማሳት ለመንፈስ ነው መግለጫ ነው እምነታቸው ላይ ከሰሎነ የኔ ስም ስላጠፋ ወይም ደግሞ አልከፍተውም ቪዲዮውን እንዳወራ የኔ ሰዓት ነው እኔ ነኝ የማወራው። እሱ አሁን ስሙልኝ፣ እሱ እንደፈለገ ሲሆን ስሙልኝ። ይሄ አጥሉ ነው የተናገረው። አሁን እዚህ ጋር ይልኝ ረገጣ ማለት ነው። ሚዩት አድርጌ ሰምቼው ነው ይኸውልህ፣ ቆስቁሰው ሉተር ካልቪን ምናምን ነገር እያሉ ተንቀሽቅሾ ገባ። ናትናኤል የሚባለው ይመጣ ዲያቆን ማለት ነው። ይሄኛውም አለ መምሬ ወጣ ገባ ማለት ነው። ወጣ ገባ መምሬ ለብለብ ብየዋለሁ። እና ይሄ ነበር መጀመሪያ ጠያቄ የነበረው። ከዛ ልደት ሻም እዚህ ጋር አለ ቁጭ ብሏል። በኋላ ግን ዞሬ ሳየው ቆሎን እየቆረጠመ ነው። ቶሎ ከዚህ ኤፍሬም ባለ ጊዜ ከቲክቶክ ላይ መውጣት አለበት ሙሉ በሙሉ። እንዴት እንደተጫወተባቸው ወንድሞቼ እናቶች፣ እንዴት እንደተጫወተባቸው ይቅርታ አድርጉልኝ ብቻ ሲስቅ ቀጥሎ ትሰሙታላችሁ። የቅቤ ገበያ ኤፍሬም ባለ ጊዜ መውጣት አለበት ከቲክቶክ ላይ። እነዚህ ሰዎች በሰላም እንዲኖሩ ከተፈለገ ኤፍሬም ባለ ጊዜ መውጣት አለበት። በቃ እኔ ፈርጃለሁ፣ ወንድሜ ነው። በቃ መውጣት አለበት ከዚህ በኋላ። እነሱ ባሉበት መግባት የለበትም። ምን እንዳረጋት ቁርባን እንትን ፍታት ምናምን ነገር ሲሉ ቆይተው በሉ የኛን እንዳወራችሁ እኔም የእናንተን ላውራ አለ እና ተገለጠልህ መዝገቡ። እንዳወራ የኔ ሰዓት ነው እኔ ነኝ የማወራው። ሰሙ እሱ እንደፈለገ ሲሆን ሚዩት አድርጌ ሰምቼው ነው። ሲጨርስ ጨረስኩ ሲል ነው የገባሁት። ስለዚህ ሚዩት አድርጎ ጨረስኩ ሲል ገብቶ ዲባንክ የማያደርገው ነገር ካለ ኤፍሬም ትክክል አይደለም ብሎ ዲባንክ ያድርግ። ስለዚህ የኔ ተራ ነው፣ ማንም እንዳይገባብኝ። አሁን አመሰግናለሁ። በቃ ስላሴ ባትነካው ጥሩ ነበር። ይኸው በኦርቶዶክስ ስላሴ 5 ናቸው። 5 የስላሴ አካል አለ በኦርቶዶክስ ማስረጃ። ይኸው ስላሴ 5 የስላሴ አካል ነው የምታምነው። ድርሳነ መድኃኔዓለም ዘውድ ይኸው ገጽ 96 ይህ መስቀል ይላል። መስቀሉ ማለት ነው። ኦኬ
ይህ መስቀል ጌታ የተሰቀለበትን መስቀል ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው፣ ፈጽሞ አይለያይም። እሺ ቀጥሎ ምን ይላል መሰላችሁ? እንደዚሁም ይላል፣ አሁን ጆሮአችሁን ስጡኝ። መድኃኒታችን አለ ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀል ትክክል ማለት ታውቃላችሁ፣ ትክክል ማለት እኩያ ሀምሳያ ማለት ነው። በስላሴ ትምህርት ታውቃላችሁ አይደል? አብ ወልድ መንፈስ ቅዱስ ወይት እዚህ ጋር ልክ የፕሮቴስታንት የመካነ ኢየሱስ ምናምን ነገር ብለው ሲሉ አቧራ ሲያጭሱ ነበር። እና ቆይ እንግዲህ እኛን መለሰላቸው፣ እያንዳንዱን መለሰላቸው፣ ሰምቻቸዋለሁ። ከዛ ያንን መሰና ቆይ እንግዲህ ካነሳችሁት ዘንዳ የእናንተን ቤት ይበርበር ብሎ መጽሐፉን ሲገልጥ ልደተ ቃል እዚህ ጋር ያው የት እንደሚሄድ ታዩታላችሁ። ይሰወራል። ወዩ ትክክል ነው። ትክክል ማለት ታውቃላችሁ፣ ትክክል ማለት እኩያ ሀምሳያ ማለት ነው። በስላሴ ትምህርት ታውቃላችሁ አይደል? ወጣ ማለት ነው። መንፈስ ቅዱስ ትክክል ናቸው ስንል አያችሁት? ልደተ ቃል ነቅላ ወጣች ድንኳኗን